አብርሽ ሄርሜላን የፈለገ ኩሪፍቱ ምናምን ቢወስዳት እኛ ሩታን ቀጥታ የት ነው የምንወስዳት ማለት ነው? ወይ አርባ ምንጭ ኩሪፍቱ ወይ ዱባይ። ሶስት አማራጭ ሰጥቻችኋለሁ። ከፈለጋችሁ ኩሪፍቱን እንቀይሯለን። ኩሪፍቱ ሄርሜላ ስለረገጠችው ሄርሜላ ፈለጋችሁበት ሁለቱ ሀገር ይሁንና አርባ ምንጭና ዱባይ እናይዝና ሌላ አማራጭ ስጡኝ፣ እዛ ወስዳታለሁ። ቃል እገባላታለሁ ለሩታ እንዳይከፋት። ሴት ልጅ ናት፣ እንዲከፋት አልፈልግም። እኔ የምወደው ሰው እንዲከፋ አልፈልግም። ይሄን ቻናል ሰብስክራይብ እያረጋችሁ ሰላም ሰላም ሰላም። ውድ የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ እንግዲህ ደስ በሚል ነገር ነው የመጣውላችሁ። በጣም በቃ ደስተኛ ሆኜ በጣም በቃ ምን ልበላችሁ፣ ይሄ ከምነግራችሁ በላይ ደስታ ሆኖብኝ ነው ዛሬ የመጣውላችሁ ቤተሰቦች። ግን በቅድሚያ እንደምን አላችሁ? ደህና ናችሁ ወይ? ሳምንቱ እንዴት ነበር ቆይታው ምናምን? በጣም ደካክሞኛል። ትላንትና አርባ ምንጭ ነበርኩኝ። ከማጋ እንዳትሉኝ ከሆነ ሰው ጋር በቃ ከሆነ ሰው ጋር አርባ ምንጭ ሄጄ ነበር። አብርሽ ደግሞ ሄርሜላን ኩሪፍቱ ወስዶ አዝናናት፣ ፈታ አረጋት። እኔ በጣም ነው ቅር ያለኝ። የሆነ ሰውን ደግሞ ድጋሚ አርባ ምንጭ ኩሪፍቱ ሌላ ዱባይ ራሱ ወስደው ነው በቃ እኔ ፕሮሰስ ሊጀምር ነው በቃ። መቼም እርግጠኛ ነኝ ትገምታላችሁ እኔ ያለሷ ማንንም እንደማላስቀድም ማለት ነው። እውነት አሁን እኔ ዛሬ የምነግራችሁ እሷ ፍቅደኛ ከሆነች የፈለገችበት ሶስት ምርጫ ሰጣታለሁ። አርባ ምንጭ፣ ኩሪፍቱ፣ እንዲያውም ኩሪፍቱ ይቅር እናውጣው። እሱ ሄዶ ያቺ ሄርሜላ የታጠበችበት እንትን የሄደችበት ምናምን የረገጠችውኛ እዛ አንሄድም እኛ። እሷ ባለፈችበት ማለፍ አንፈልግም። በቃ እኔ ሩታን ይያውን የት ነው ዱባይ፣ አርባ ምንጭና ሌላ አንድ እስኪ የት ይሁን ኮሜንት ላይ አንድ የሆነ ቦታ ምረጡልኝ እስኪ። እኔ በቃ እዚህ ቦታ ውሰዳት፣ እዚህ ቦታ የተሻለ ይሆናል አሪፍ ነው በሉ። በቃ ዛሬ የምሬ ነው ብላችሁ። ትላንት ያው ሰሞኑ አርባ ምንጭ ነበርኩኝ እና እዛ ማለት ነው በጣም ነው የሚያምረው። የምር ለመጀመሪያ ጊዜ ነው የሄድኩት። በጣም ነው የተመቸኝ። በጣም ነው ደስ የሚለው የምር ማለት ለዛ ነው ምርጫ ውስጥ የከተትኩት ማለት ነው። በቃ ሩታን ይዣት ልሄድ የፈለኩኝ ለዛ ነው ሁለቱ ቦታ ማለት ነው። ምናልባት ከዚህ በፊት ሄዳ ይሁን አላውቅም፣ ግን እኔ እንደኔ ሀሳብ ሄዳ ከሆነ መሄድ ማትፈልግ ከሆነ ሌላ ምርጫ እንሰጣታለን የፈለገችበት ማለት ነው። ግን እዚህ ውስጥ ዱባይ ሄዳለች፣ ግን ደግሞ ድጋሚ መሄድ የምትፈልግ ከሆነ ካልሆነ ደግሞ የዱባይ ፋንታ ሌላ ትንሽ ብዙ ማይከብደን ቦታ እንቀይርላታለን ለሷ ማለት ነው። ለሩታ እማንከፍለው መስዋዕትነት የለም። በቃ አብርሽ ኩሪፍቱ ስለወሰዳት ያቺኛዋ እንትና በቃ ጢጥ ብያታለሁ። ስሟ ራሱ ፊዚካሏ ምናምን አይታችኋታል። እኔ ስሟን መጥራት አልፈልግም። ስሟን መጥራት ስለማልፈልግ በቃ በጣም ነው የምትደብረኝ፣ በጣም ነው የምትቀፈኝ። የሰው ባል እየነጠቀች የሰው ባል የምትነጥቅ ሴት በጣም እኔ አትመቸኝ፣ በጣም ትደብረኛለች። በዚህ አጋጣሚ ሼም ነው። ለዛውም አራስ በሆነችበት ልጅቷ ቁጭ ባለችበት በዚህ ሰዓት ልጁ አሪፍ ምግብ በሚበላበት ሰዓት ሴትነቷን ተጠቅማ ምናልባት ሊሆን ይችላል እሱን ያማለችው የወሰደችው ያንን አርጋ ሊሆን ይችላል። እና ቤተሰቦች እኔ በጣም አዝኛለሁ እውነት ሩታን ትታት ኩሪፍቱ በመሄድ እኔ በጣም ቅር ብሎኛል። አብርሽ በጣም አዝኜብሃለሁ። ካንተ ይሄ ነገር አይጠበቅም ነበር። ካንተ የሚጠበቅ ነገር አልነበረም። ያረከው ነገር የሰራው ስራ በጣም ቢግ ሼም፣ በቃ የምሬ ነው ብለ በጣም ትልቅ ሼም ነው። ደብሮኛል እውነት ሩታ ሶሪ፣ ይሄ ነገር ስለተፈጠረ በጣም አዝኛለሁ። ሩታ እንደዚህ ትቷት መሄድ አልነበረበት። ሩታ ማለት በጣም ክብር የሚገባት ሴት፣ ትልቅ ነገር የሚገባት ሴት፣ ምርጥ ሴት ነበረች። ለሷ ይሄ አይገባትም ነበር እውነት። ትታት አንተ ከሌላ ሴት ከማንም አዲስ ከመጣች ወጣጤ ጋር አንተ ኩሪፍቱ ምናምን ቀለበት ምናምን እያልክ ትዝናናለህ። እኛ በጣም ደብሮናል እውነት። እኛ እናቅና እሷን በደንብ አድርገን ነው የምናውቃት። እኔ ሲጀመር በደንብ አድርጌ ነው የማውቃት ማን ምን እንደሆነ ማለት ነው። ለሩታ በዚህች አይነት ሴት አታስገምታት። በቃ እኔ ወድጄ አይደለም በዚህ ሰዓት አፈቅራታለሁ ምናምን ብዬ የመጣሁት ሩታ የሆነ ታሳዝናኝ ልቤን አንጀቴ በቃ በሰዓት በጣም በቃ እያሳዘነችኝ ያለች ሴት እሷ ናት። እውነትም ሲጀመር በደንብ አድርጌ ነው ማፈቅራት፣ በጣም አድርጌ ነው ወዳት። ብዙዎቻችሁ ሄርሜላ ከፍላን እኔ ሄርሜላ ከፍላኝ አይደለም የሩታ እንዲህ መሆን በጣም አሳዝኖኛል። ልቤን አንጀቴን ነው የበላው። በቃ ልቤ ተሰብሯል። ሩታ እንዲህ ስትሆን ማየት አልችልም። እስኪ የትኛዋ ሴት ናት ባሏ አራስ ሆና ቁጭ ባለችበት ሰዓት ባሏ ሲወሰም ኖርማል ጊዜ እኮ ችግር የለም ይፈጠራል። ምናልባት ብዙዎቻችን አካባቢያችን ላይ ማይተል ሊሆን ይችላል አረ በቃ አለ አይደል ያው አራስ ስትሆን ይከብዳል። እቺ ልጅ አራስ ሆና ባሏን ሌላ ሰው ሲወስድባት ማየት በጣም ምናልባት ማመን ሊያቅታት ይችላል። እኛም እንደዛው ማለት ነው።
አንተም እንዴት ነው አራስ ሴት አፈቅራለሁ ብለህ መተህ ምናምን ለምትሉኝ ሰዎች እውነት አፈቅራታለሁ። እኔ አሁን ልውሰድሽ አላልኩም፣ አፈቅርሻለሁ ነው ያልኩት። ፍቅሬን መግለጽ አልችልም፣ መብቴ ነው። የእውነቴን ነው የምላችሁ። ፍቅርን መግለጽና ልውሰድሽ ልጥለፍሽ ምናምን ማለት ይለያያል። እኔ አሁን ፍቅሬን የገለጽኩላት እንደምወዳት እንደማፈቅራት ሌላ ነገር አላረኩም። እኔ እንደ ሌሎች ማለት እንደ አብርሽ እኔ ቺት አላረገችም። እሷ ደግሞ ሲጀመር እንደ አብርሽ ሌላ ቦታ አልተዝረከረከችም። ከሌላ ሴት ጋር አልተላላጣችም፣ ወይም ከሌላ ወንድ ጋር አልተላላጣችም። እሱ እየዞረ ከሴቶች ጋር ሲላላጥ ከሴቶች ጋር የፈለገውን ሲያደርግ እኛ እኮ ከሄርሜላ ጋር ነው እንጂ ሌላ የት ይታወቃል? የኛ ሴቶች ደግሞ ይቅርታ አድርጉልኝና እናንተን አይደለም። እኔ ሴቶች ስል ደግሞ ያው ሌሎች ሴቶችን ነው የምለው፣ እንደ ሄርሜላ ያሉ አይነት ሴቶች ማለት ነው። መኪና ሲያዩ አብርሃም ጄቱር ገዝቷል፣ ያ ጄቱሩን ይዞ እየዞረ እያማላቸው ሴቶችን እኛ ብዙ ነገር እንሰማለን፣ የምራ እኛ ግን ደብቀን ነው ሚስጥር ብለን እና በቃ ይሄ ሁሉ ነገር እኔ ብዙ ነገር አላወራም፣ ማውራት አልፈልግም። ግን ሩታ ላይ የሚደረገው ነገር ይብቃ። በቃ አብርሃም ሩታን ይሄ ሁሉ መበደል አቁም። እኛ በጣም ማለት በቃ ምን ልበል፣ እኔ ማውራት በጣም ከብዶኛል። እውነት ሩታ ላይ እየደረሰ ያለው በደል በጣም ከባድ ነው። ሩታ እየተደረገች ያለችው ነገር፣ እየተሰቃየ እየተበደለች ያለችበት ሁኔታ በጣም ያሳዝናል። እኔ በጣም ነው ያዘንኩት። እውነት መናገር ሁላ ግራ እስኪገባኝ ድረስ ማለት ነው። ምን ብዬ ላውራ? እስኪ ምን ብሎ ተብሎ ይወራል? የሱ ስራ የአብርሃም ድርጊት ምን ተደርጎ ምን ብላችሁ ታወሩታላችሁ? እስኪ እኔ አሁን ለምሳሌ እዚህ ጋር መጥቼ አብርሃምን በቪዲዮ ባሳያችሁ ሼም ነው፣ ይደብራል። ለሱ ደህንነት ስል ማለት ነው፣ ለሱ ስለሚጨነቅ እንጂ እኔ እሱን ከፈለኩኝ በቪዲዮ ቀርጬ እያንዳንዱን ነገር ስለማቅ ማለት ነው የሚያረጋቸው ድርጊቶች፣ የሚሄዳቸው እንቅስቃሴዎች ኢንፎርሜሽን ይደርስኛል። የት እንደሚያመሽ የት ከምን አይነት ሴት ጋር እንደነበረ ለምን እንዳገኛት በደንብ አድርጌ አውቃለሁ። ግን ይሄን ነገር ማውጣት አልፈልግም። ሩታ ላይ የሚደረገው ነገር ይቁም። አብርሃም ምናልባት ብዙዎቻችሁ ያያችሁት ከሄርሜላ ጋር ብቻ ሊሆን ይችላል። እቺ ወጠጤ ማለት ነው፣ ክብር የሌላት ሴት፣ የአራስ ባለ ምትነጥቅ ለኔ ክብር የላትም። ሴት ሆና ሴት ልጅ ላይ እንደዚህ አይነት ነገር ይደብራል። ሳይኮ ነው የምትጎዳው ልጅቷ። አራስ ናት፣ መውጣት አትችልም ከቤት ውስጥ። የምትወጣማ ቢሆን አንቃ ነበር የምትደፋሽ፣ ጸጉርሽን ጠቅላ ማለት ነው። ስለወፈርሽ ምናምን ትሸከምሻለች። ስለማታውቂያት ነው። እኔ በደንብ አድርጌ አውቃታለሁ። እውነት ነግሬያችኋለሁ አይደል? ከዚህ በፊት የነበረን ነገር፣ ከዚህ በፊት የነበረን ላይፍ፣ ከዚህ በፊት ያሳለፍነው ነገር በደንብ አድርጋችሁ ሰምታችኋል ወይም ደግሞ ታውቃላችሁ። ፎቶ ማሳይቻችሁ ሊሆን ይችላል ለአንዳንዶቻችሁ፣ ቴሌግራም ላይ ላኩላችኋል። እስቲ ያሳየን እውነት ከሆነ ምናምን ብላችሁ ኢንቦክስ ላይ ቲክቶክ ኢንቦክስ ላይ ያወራችሁኝ ያላችሁ ብዙ ሰዎች አላችሁ። ግን እኔ በቃ ማለት ሩታ ከአራስ ቤት ብትወጣ እንዲህ ነው የምታዝልሽ። የምር በጣም ታስቀይምሻለች። በጣም ከባድ ሰው ናት፣ እንደምታያት እንዳይመስልሽ። ብዙዎቻችሁ ሩታን እንደምናያት አይደለችም። በጣም ከባድ ሰው ናት። ስትጣላ አውሬ ናት። የምሬ ነው የምላችሁ። ሄርሜላና ስርዓት ብትይዢ ከዚህ በኋላ የሰው ትዳር ውስጥ ባትገቢ። እኔ ብዙዎቻችሁ አንተ ራስህ የሰው ትዳር እየገባ አንተ ራስህ ምናምን የምትሉኝ ከሆነ እኔ ምንም ነገር አላልኩም። ሩታን አፈቅራታለሁ ነው ያልኩት። በቃ ሌላ ነገር አይደለም። ትዳርሽን ፍቺና እኔን አግቢኝ። አብርሽ ላንቺ አይመጥንም። አዎ አይመጥንም ብያለሁ። ግን ትዳርሽን ፍቺና አግቢ ግን አይደለም። በቃ ፈታ ማግባት ካለባት እኔ ያገባታለሁ። እና ስሜታዊ እንደሆነ አታርጉኝ። የምር በቃ የምናገራቸው ነገሮች በጣም ስሜታዊ እያደረጉኝ ነው። እየተፈጠረ ያለው ነገር ማለት ነው፣ እየደረሰ ያለው ነገር፣ እያየን ያለው ነገር በጣም አግሬሲቭ እያደረገኝ ስለሆነ ማለት ነው። ምክንያቱም ሩታ ላይ እየተደረገ ያለው በደል፣ ሩታ ላይ እየተደረገ ያለው ይሄ እንትን ሴራ በጣም ይደብራል። ከጀርባው ናችሁ እንደዚህ አይነት ፋውል የምትሰሩ ሰዎች፣ ጓደኛ መስላችሁ ገብታችሁ የበግ ለምድ የለበሳችሁ ተኩላዎች፣ የምሬ ነው ብላችሁ ተጠንቀቁ። ሼም ነው፣ በጣም ሼም ማለት ነው። ለሰው ልጅ የሰው ልጅ ፕራይቬት የሰው ልጅ ሳይኮ መጠበቅ አለባችሁ። በጣም ምናልባት እቺ ሊስት በቃ አራስ ናት፣ ትጎዳለች፣ ደክማለች፣ ሰው ከጎኗ ያስፈልጋታል እንጂ ማለት ያለባችሁ እናንተ አብርሽን ከሌላ ብሩኬ በጣም ነው ያዘንኩበት። እዩ ጭራሽ ሰርፕራይዝ ምናምን ብላችሁ
ኩሪፍቱ እንድትሄድ ራሱ ያመቻቻችሁት እናንተ ናችሁ። ለምን ግልጹን አላወራም? የሆነ ሴራ አለ ከጀርባ። እኔ ያልገባኝ ነገር አለ፣ የሆነ ግልጽ ያልሆነልን ነገር አለ እንጂ የሆነ ሴራ እንዳለ ያስታውቃል። ማላይ እየተደረገ እንደሆነ ነው የማይታወቀው። እንዲያውም አብርሽ ላይ ይሁን ሩታ ላይ ይሁን አይታወቅም። አብርሽ የምሬ ነው ብለህ በጣም ብዙ ኦዲየንስ አዝኖብሃል በምታደርገው ነገር። የምትሰማኝ ከሆነ በጣም ብዙ ተከታዮች 400 ምናምን ሺህ ሰው አዝኖብሃል፣ ደብሮታል። ያንተን ቪዲዮ ምናልባት ሊያይ ይችላል። እውነት ቪዲዮህን ሊያይ ይችላል ሌላው ሰው፣ ቪው ራሱ ቀንሶብሃል። እኔ ቀጥታም ነገር በግልጽ ማለት ነው። ምክንያቱም ለምን የምታረገው የምትሰራው ስራ ይደብራል በጣም። አንተ ሩታን ይሄን አክል ጊዜ ትተህ ከሌላ ሴት ጋር እንደዚህ ቪዲዮ መልቀቅ ማለት ሼም ነው በቃ። እሺ አረክ ይባላል። ለምን ይፋ ታወጣዋለህ? ለምን ግልጽ ታወጣዋለህ? ራሷን እንድታጠፋ ነው ልጅቷን ካስወለድካት ካስረገዝካት በኋላ ሴትነቷን ካገኘ በኋላ በጣም ሼም ነው እውነት። ወንድ ልጅ እኮ ነው የሰጠች፣ ልጅ ነው የሰጠች። አንተ እሷን መንከባከብ ሲኖርብህ እንደዚህ መልከስከስ የለብህም። አትልከስከስ። ወንድ ልጅ ነው፣ ቆፍጠን በል። ወንድ ልጅ ቆፍጠን ሲል ነው የሚያምርበት። በቃ ሴት ጓሩ አትበል። በቃ እዛዚ አይነፋም። በጣም ይደብራል። አንድ ቦታ አግብታል፣ ትዳር መስረታል፣ ሩታ ሚስት ናት፣ ደግሰህ ነው መርከብ ላይ ለዛውም ወንድ ልጅ ሰጥታል፣ ወልዳላለች። አረ ልጅ ወልዳለህ እንደዚህ ሆና አንተ ትልከሰከሳለህ። በጣም ይደብራል። እኔ ያዝኝብሃለሁ። እኔ ፈለገ በወዳት እንዲህ እንድትሰቃይ አልፈልግም። እኔን ወይ ስለጣሰችኝ አልፈልግም ስላለችኝ እኔ እሷ ስትሰቃይ ማየት አልችልም። የእሷን ደስታዋን ብዬ ነው የተውኳት። በቃ ደስታሽ ደስታዬ ነው ብዬ ማለት ነው። ያንቺ ምቾት እኔን ይመቸኛል። በቃ ፍላጎትሽ ፍላጎቴ ነው ብዬ ነው የተውኳት። አልፈልግም ስላለችኝ በቃ እኔ ምሽ ችግር የለም አንቺን ደስተኛ የሚያደርግሽ ከሆነ እኔ ካንቺ እርቃለሁ ብዬ ነው እንጂ እንዳንተ እንዝላለን ለአንተ አይነቱን እንዝላለማ እኔ ያለቃትም ነበር። አንተ በየሴቱ ጓሮ እየዞርክ ወንድ ልጅ አይደል እንዴ? ምንድነው የሚያሽልጠልጠ? አንድ ቦታ ቆፍጠን ብለህ አትቀመጥም? ወንድ ልጅ እኮ ሲሪየስ ሲሆን ነው የሚያምርበት። አስፈርተህ ግሬስ ኖሮ አሪፍ ሰዓት ላይ ሆነ እንዲህ ሴት ስትል ደግሞ በጣም የወረድክብኝ። እኔ በጣም ዘጭ ነው ያልክብኝ። በቃ ወርደህብኛል አብርሽ፣ በጣም ማለት ነው ወርደህብኛል። ሁሉ ነገር ነው የወረደብኝ። በቃ በጣም ይደብራል እውነት። ማስተካከል ካለብህ አስተካከል አብርሽ። ትተሃታል፣ እንክብካቤ ቀንሰባታል፣ ዜሮ ገብታል። አራት ሴት እንደዚህ ያልነበረ መንከባከብ የነበረ መኪና ገዛላት፣ ከዛ ፎገርካት፣ ጣስካት። ይደብራል። እሷ ባሌ ብላ ትዳሬ ብላ ከወንድ ጋር ቺት ሳታረግ እኔ አሁን ወስዳታለሁ፣ ነግሬያለሁ። እኔ ኩሪፍቱ ወስዳታለሁ። እሷን ማውራት ነው የሚጠበቅብኝ ከዚህ በኋላ። እንደውላታለን ቤተሰቦች ጠይቀናት እሷን። እውነት ኩሪፍቱ አይደለም ኩሪፍቱ ዱባይ ብያለሁ እኔ። ዱባይ፣ አርባ ምንጭ ከሶስት አንዱ መሄድ የምትፈልግ ከሆነ እኔ ወስዳታለሁ በእኔ ውጭ። እሷን ያዝናናታለሁ፣ ችግር የለም። አንተ እንደዚህ የምትልከሰከስ ከሆነ ማለት ነው ሩታን ይዤሽ እሄዳለሁ፣ ቃል ገባልሻለሁ። ስልካን ሽልኝ እደውልልሻለሁ። ባለፈው ማንስተሽ አልተመቸኝም የሆነ ቦታው ነኝ ምናምን ብለሽ ዘግተሽዋል። ማናገር ካልፈልግሽ ችግር የለም፣ ግን እኔ አላስቻለኝም እንደዚህ ሆነሽ ማየት። በጣም ከብዶኛል፣ በጣም ጨንቆኛል እውነት ሩታዬ። በቃ ማለት ያሳዝናል እንዲህ ስትሆኝ ማየት። ላንቺ ይሄ አይገባም። እኔና አንቺ ያሳለፍነው ነገር ይሄ አይደለም። በጣም ብዙ ደስ የሚሉ የፍቅር ጊዜያቶችን አብረን አሳልፈናል። እሱ እንዲህ ሲያደርግሽ ግን እኔ ማየት በጣም ከብዶኛል እውነት። በቃ ችግር የለም። አንቺን ትቶ ሌላ ሴት ቺት አድርጎ ይሄ ልጅ ከሌላ ሴት ጋር ምናምን ሄዶ ሊሆን ይችላል። አታስቢ፣ እኔ የትም ቦታ ወስድሻለሁ። ከዱባይ ጀምሮ ብዬሻለሁ። ከፈለግሽ አርባ ምንጭ፣ ከፈለግሽ እንትን ኩሪፍቱ፣ የፈለግሽበት እንሄዳለን። ችግር የለም። አንቺ ውስጥሽ ሊከፋሽ አይገባም፣ ቅር ሊልሽ አይገባም። ጀግና ሴት ነሽ። ብዙ ፈተናዎችን ነው ተቋቁመሽ እዚህ የደረስሽው። አልፈሻል እነሱን። እውነት አንቺ ክብር የሚገባሽ ሴት ነሽ። ልጅ ወልደሽለት ምናምን እሱ በመኪና ሊፎግርሽ ይሞክራል እንዴ? ቢያንስ ለቤተሰቦችሽ ክብር የለውም? ለቤተሰቦችሽ ክብር ሊኖር ይገባዋል። የምር ክብር ሊኖረው ይገባል። ለእናት ለአባትሽ በጣም ይደብራል ማለት እንዲህ ሚዲያ ላይ እስኪወጣ ድረስ የፍቅር ጊዜያቸው በጣም ነው እኛ ያዘን ነው አዝነናል። እውነት ቅር ብሎናል በጣም። እና በቃ ቤተሰቦች ከዚህ በላይ ብዙ አላወራባችሁ አለፍለፈባችሁ። በጣም እስካሁን ስለሰማችሁኝ በጣም አድርጌ ነው ማመሰግናችሁ። ቻናላችን ደግሞ 7000 ልንገባ ነው።
ወደ ተዘጋው ቻናል እየቀረበ ነው። ትንሽ ነው የቀረን እና ቤተሰቦች ሰብስክራይብ እያደረጋችሁ በቃ ቻናላችንን አሳድጉልን። የበለጠ እንድንሰራ አግዙን፣ አበረታቱን። እናወዳችኋለሁ። ሩታንም እንዳገኛት አግዙኝ። እናንተም ሼር እያደረጋችሁ አድርሱላት። ኮፒ ሊንክ አድርጉት ይሄ ቪዲዮ እሷ ጋር እንዲደርስ። ባለፈው ቪዲዮ አይተዋለች፣ ደርሷታል፣ ነግራኛለች፣ ቴክስት አድርጋልኛለች። ግን እሷ ያለችኝ ምን ሆነ ነው ሚኪ፣ እንዴት በዚህ ሰዓት እንደዚህ ታስባለህ ምናምን ያለችኝ። እሱ ሌላ ጊዜ በደንብ አወራችኋለሁ፣ ችግር የለም። እና በቃ ሰብስክራይብ እያደረጋችሁ ይሄን ቻናል እናሳድገው። አሪፍ እየሄደልን ነው። በጣም ነው የማመሰግናችሁ። ቴንክ ዩ። መልካም ጊዜ መልካም